ከረፍት በኋላ ወደ ትምህርት ቤት ለመሄድ ለየት ያለ ፕሮግራም ኑሯችሁ ወይም የልደት ቀናችሁ ደርሶ ቀጠሮም ኑሯችሁ ቢሆን ነገር ግን ራሳችሁን ስትመለከቱ ጸጉራችሁ ተንጨባሮ ፊታችሁ ተበላሽቶ ጥፍራችሁ አጠቃላይ ገጽታችሁ ተመሰቃቅሎ ከሆነ ወይም ራሳችሁን የምትንቀባቀቡበት ቀን ደርሶ ማድረግ ያለባችሁን የማታውቁ ከሆነ የዛሬው ቪዲዮ ለእናንተ ነው። ሰላም። በዛሬው ቪዲዮ በቤታችን ውስጥ የሚደረግ ቀላል የፊት የጸጉር የእጅ የጥፍር እንዲሁም የእግርና አጠቃላይ ሰውነትን በ24 ሰዓት ውስጥ ቀላል ግብአቶችን ብቻ ያለምንም ወጪ በመጠቀም ለውጥን መፍጠር የሚያስችል ቻሌንጅን ይዤላችሁ መጥቻለሁ። ክፍል 1 የፊት እንክብካቤ። የፊት ቆዳ እንክብካቤ እንጀምራለን። ፊታችን ከሁሉም ቀድሞ እይታ ውስጥ የሚገባ እና ትኩረት የሚሻ አካላችን ነው። ነገር ግን የፊት ቆዳን ጥርት ያለና አንጸባራቂ ለማድረግ የግድ ውድ የሆኑ ምርቶችን መጠቀም አይጠበቅብንም። የተፈጥሮ መንገዶችን በመጠቀም ብቻ የፊት ቆዳን ጥርት ያለና ጤናማ ማድረግ እንችላለን። አንደኛ፣ ፊትን በትክክለኛው መንገድ ማጽዳት። ፊትን ለማጽዳት በውድ የሚሸጡ ክሊንዘሮች ወይም መታጠቢያዎች ያስፈልጉን በቤት ውስጥ የአጃና ማር ክሊንዘር እናዘጋጃለን። 2 ማንኪያ ኦትስን ከፈጨን በኋላ 1 ማንኪያ ማር ጋር ማዋሃድ። በሆዱ ፊትን ለ1 ደቂቃ ማሳጅ ካደረግን በኋላ በንጹህ ፎጣ መጥረግና መታጠብ። አጃ በቀላሉና ቆዳን ሳይጎዳ ኤክስፎሌት ለማድረግ ወይም የሞተ ቆዳን ለማስወገድ ሲያስችለን፣ ማር ደግሞ በተመሳሳይ ጊዜ ቆዳን ለማጽዳትና ለማራስ ሃይድሬት ለማድረግ ይረዳናል። ሁልጊዜም ጠዋት ይህን ውህድ መጠቀም ፊትን ለስላሳና ጥርት ያለ ለማድረግ ያስችለናል። ሁለተኛ፣ የአይን ስር መጥቆርን ለማጥፋት። በተለያየ ምክንያት በተለይም በጥናትና ስራ መብዛት ጋር ተያይዞ የሚከሰት የእንቅልፍ ማጣት ምክንያት የሚከሰትን የአይን ስር መጥቆርን በቀላሉ ማጥፋት እንችላለን። የአይን ስር ማጥጥና መጥቆር ውበትን ከመቀነሱ በተጨማሪ በጊዜ ሂደት የቆዳ መሸብሸብንም ያስከትላል። ለዚህም ነው በቸልታ ልናልፈው የማይገባው። 1 ማንኪያ የተፈጨ ቡናና 1 ማንኪያ ማርን ካዋሃድን በኋላ የአይን ስርን መቀባትና ከ5 እስከ 10 ደቂቃ ከቆየ በኋላ መታጠብ። ቡና የደም ዝውውርን ለማፋጠን ይረዳል። ይህም የአይን ስር እብጠትንና ተያይዞ የሚከሰተውን የቆዳ መጥቆርን ይከላከልልናል። በተመሳሳይ ማር የቆዳ መቆጣትን ለመከላከል ያስችለናል። ከመኝታ በፊት የአይን ስርን ማሳጅ ማድረግ። በምስሉ ላይ እንደምትመለከቱት ከ5 እስከ 10 ደቂቃ በመውሰድ የአይን ስርን ማሳጅ ማድረግ የደም ዝውውርን እንዲፋጠን በማድረግ የአይን ስር ማበጥንና መጥቆርን ለመከላከል ያስችለናል። በተጨማሪም ከመኝታ በፊት ስክሪን ታይምን መቀነስ፣ በቂ እንቅልፍን ማግኘት ሌሎቹ የአይን ስር መጥቆርን ለማጥፋት የሚያስችሉን ነገሮች ናቸው። 3ኛ፣ የሩዝ ውሃን መጠቀም። ብዙዎቻችን በፀጉር እድገት የምንጠቀመው በሚኒራል የበለጸገው የሩዝ ውሃ ለቆዳ ዘርፈ ብዙ ጠቀሜታ አለው። ሩዝን ካጠብን በኋላ ለ30 ደቂቃ መዘፍዘፍ። የሩዙን ውሃ ንጹህ የጥጥ ፓድን በመጠቀም ወይም በሚመቻችሁ መንገድ በመጠቀም ፊትን አዳርሶ መቀባት። ከተቀቡ በኋላ መታጠብ አያስፈልገንም። የሩዝ ውሃ በቪታሚንና አሚኖ አሲድ የበለጸገ በመሆኑ ቆዳን ውጥር ለማድረግና ጥርት ለማድረግ ያስችለናል። እንዲሁም አላስፈላጊ የፊት ቅባትንም ለመቀነስ ይረዳናል። ያዘጋጀነውን የሩዝ ውሃ ለ5 ቀን ፍሪጅ ውስጥ በማስቀመጥ መጠቀም እንችላለን። 4ኛ፣ የሬት ማለስለሻ። ማለስለሻን መቀባት ሁልጊዜ መቅረት የሌለበት የፊት እንክብካቤ ሩቲን ክፍል ነው። ጥሩ ነገር የግድ ውድ የሆኑ ክሬሞችን ወይም ማለስለሻዎችን መግዛት ሳይጠበቅብን በቤታችን የሚገኝ የሬት ተክልን በመጠቀም ብቻ ማለስለሻን ማዘጋጀትና መጠቀም እንችላለን። የሬት ተክልን ከቆረጥን በኋላ ሙሉ በሙሉ ቆሻሻው እንዲለቅ ለማድረግ እናጥበዋለን። በመቀጠልም ከሁለት ከከፈልን በኋላ ጀሉን በማውጣት ፊትን ከታጠቡ በኋላ ተቀብቶ ለ10 ደቂቃ መቆየትና ከ10 ደቂቃ በኋላ በንጹህ ውሃ ብቻ መለቃለቅ ወይም ከመኝታ በፊት ተቀብቶ በማሳደር እንደ ስሊፒንግ ማስክ መጠቀምም ይቻላል። የሬት ጀል ቆዳን ሰርጾ በመግባት ሃይድሬት ለማድረግ እንዲሁም በውስጡ ባለው አንታይኦክሲዳንትና አንታኢንፍላማቶሪ ባህሪ ምክንያት ቡግርን፣ የቡግር ጠባሳን እንዲሁም የቆዳ መቆጣትን ለማጥፋትና ለመከላከል ይረዳናል። የሬት ተክልን በአቅራቢያችሁ ለማግኘት የማትችሉ ከሆነ በሱቅ የሚሸጥ ኦርጋኒክ የሆነ የአሎቬራ ጀልን መጠቀም ይቻላል። ነገር ግን በውስጣቸው ምንም አይነት ቀለም፣ ሽታ ወይም የፊት ቆዳን ሊጎዱ የማይችሉ ኬሚካሎች እንደሌላቸው ማረጋገጥ ይኖርብናል። ጠዋት ወይም ማታ መጠቀም እንችላለን። የሬት ጀልን ቀላልና ለቆዳ ተስማሚ በመሆኑ ለሁሉም የቆዳ አይነቶች የሚመከር ነው። በተጨማሪም የሬት ጀልን በማቀዝቀዣ ቤት ውስጥ በማሳደር የበረዶ ኪዩብን በማዘጋጀት ፊታችንን
ከታጠብን በኋላ ጠዋት መጠቀም እንችላለን። የፊት ቆዳን ጥርት ለማድረግ ከማስቻሉ በተጨማሪ ከምኝታ በኋላ የሚፈጠር የፊት ማበጥንም ለማጥፋት ይረዳናል። አምስተኛ የፀሐይ መከላከያን መጠቀም። ብዙዎቻችን ችላ የምንለው ቢሆንም የፀሐይ መከላከያ የግድ መጠቀም ይኖርብናል። የየዕለት ሩቲናችን መካከልም መካተት አለበት። የፀሐይ መከላከያ በፀሐይ ብርሃን ምክንያት የሚደርስብን ጉዳት ጋር ተያይዞ የሚከሰት ያለ ዕድሜ የሚከሰት የቆዳ መሸብሸብን ለመከላከልም ይረዳናል። ስድስተኛ ከምኝታ በፊት ፊትን ማሳጅ ማድረግ። ፊትን ማሳጅ ማድረግ የደም ዝውውርን በማፋጠን የቆዳ ጥራትን ለመጠበቅ ያለ ዕድሜ የሚከሰት የቆዳ መሸብሸብን ለመከላከል ከምኝታ በፊት ሁልጊዜም ከ2 እስከ 3 ደቂቃ ፊትን ማሳጅ ማድረግ። ሰባተኛ የወተትና የማር ክሊንዘር። ከምኝታ በፊት የማርና የወተት ውህድን በመጠቀም ፊትን ለ2 ደቂቃ ማሳጅ ማድረግና መታጠብ። ወተት የፊት ቆዳን ለማጥራትና ለማለስለስ ያስችላል። ውህዱን በቀላሉ 1 ማንኪያ ማርንና 2 ማንኪያ ወተትን በማዋሃድ ማዘጋጀት እንችላለን። ስምንተኛ ቫዝሊንን እንደ አይ ክሬምነት መጠቀም። ውድ የሆኑ የአይን ስር ክሬሞችን መጠቀም ሳያስፈልገን ከምኝታ በፊት ቫዝሊንን የአይን ስርን በመቀባት ማሳጅ ማድረግ በጠዋት ስትነሱ የሚፈጠር የአይን ስር ማበጥንና መጥቆርን ለመከላከል ብሎም በቆዳ ድርቀት ምክንያት የሚከሰትን የቆዳ መሸብሸብን ለማጥፋት ያስችለናል። ዘጠነኛ ለአይን ሽፋሽፍት ካስተር ኦይልን መጠቀም። ከምኝታ በፊት ካስተር ኦይልን በመጠቀም የአይን ሽፋሽፍትን ማበጠር ወይም ማሳጅ ማድረግ፣ ነገር ግን ሁልጊዜም ወደ አይናችን ውስጥ እንዳይገባ ጥንቃቄ ማድረግ ይኖርብናል። ካስተር ኦይል ፀጉርን ከስሩ ጠንካራ ሆኖ እንዲያድግ በማድረግ በአጭር ጊዜ ውስጥ ብዙና ረጅም የአይን ሽፋሽፍትን ለማግኘት ያስችለናል። ቫዝሊንን ለቅንድብ መጠቀም። በተለይ ተማሪ ከሆናችሁና ምንም አይነት ሜካፕ መጠቀም የማትችሉ ከሆነ ቫዝሊንን በመጠቀም ቅንድብን ቅርጽ ማስያዝ፣ የቅንድብ ቅርጽ ቀኑ ሙሉ የተስተካከለ ሆኖ እንዲውል ለማድረግ ያስችለናል። 11ኛ እንቁላል። የፊታችሁ ላይ በተለይ አፍንጫ ስርና አገጭ እንዲሁም ጉንጭ ላይ ብላክ ሄድ እና ዋይት ሄድ የሚያስቸግራችሁ ከሆነ የእንቁላል ነጩን ክፍል ብቻ ፊትን መቀባትና በመቀጠልም ለስላሳ ወረቀትን ማድረግ። እስከ 3 ጊዜ ይህን ሂደት በመደጋገም ከ1 እስከ 5 ደቂቃ ከቆየ በኋላ ወረቀቱን ሙሉ በሙሉ ማንሳት። የእንቁላሉ ነጩ ክፍል ከቆዳ ላይ ያለ ቆሻሻንና ብላክ ሄድን በቀላሉ ለማንሳት ይረዳናል። በተጨማሪም ቆዳን ጥርት ለማድረግም ያግዘናል። 12ኛ የስኳርና የኦሊቭ ኦይል ስክራብ። የሞተ የፊት ቆዳን በቀላሉ ለማንሳት ያስችላል። ስክራቡን ለማዘጋጀት ስኳርና የወይራ ዘይትን በአንድ ላይ ካዋሃድን በኋላ የጥጥ ፓድን በመጠቀም በጥንቃቄ ፊትን ማሳጅ ማድረግ። ይህ ስክራብ የሞተ የፊት ቆዳን በተፈጥሮ ለማንሳት ከማስቻሉ በተጨማሪ የወይራ ዘይት በውስጡ ያለው ፋቲ አሲድ ምክንያት ለቆዳ ወዝን ለመስጠት ይረዳናል። ክፍል 2 የፀጉር እንክብካቤ። ጤነኛ የሆነና የሚያምር ፀጉርን ለማግኘት የግድ ውድ የሆኑ የፀጉር መንከባከቢያ ምርቶችን መጠቀም አይጠበቅብንም። ከዚህ በተሻለ የፀጉር ጤንነትን የሚጠብቁ እድገቱን የሚያስተካክሉ የቤት ውስጥ ግብዓቶችን መጠቀም እንዲሁም የየዕለት ልምዶችን ማስተካከል ይኖርብናል። አንደኛ እሬትን ለፀጉር መጠቀም። እሬት ለፊታችን ቆዳ ብቻ ሳይሆን ለፀጉር እድገትና ለስላሴ ትልቅ አስተዋጽኦ አለው። ከነዚህ መካከል የተያዘ ፀጉርን በቀላሉ ለማፍታታት ፀጉርን በማበጠር ጊዜ ልንጠቀምበት እንችላለን። እሬት የፀጉር እድገትን ለማፋጠንም ይረዳል። በተጨማሪም የራስ ቆዳ ጤንነትን በመጠበቅ ፎሮፎርና ማሳከክንም ለማጥፋት ያስችለናል። እሬትን ካጠብንና ጀሉን ከወጣን በኋላ ፀጉራችን ላይ ቀጥታ በማድረግ ከ1 እስከ 2 ሰዓት እንዲቆይ ማድረግና መታጠብ። በተጨማሪም እሬትን የፊት ፀጉርን ቅርጽ ለማስያዝ ፍሪዝ ለማድረግ እንዲሁም ቀለምን ከመቀባት በፊት እንደ ቤዝ ልንጠቀምበት እንችላለን። ሁለተኛ የቅርንፉድና የሮዝመሪ ውሃ። ፀጉራችሁን ከታጠባችሁ በኋላ በቅርንፉድና በሮዝመሪ ውሃ መታጠብ ለፀጉር እድገት እጅግ ብዙ የተመሰከረለትና በጥናቶችም የተረጋገጠው ሮዝመሪ ቅጠልንና ቅርንፉድን በአንድ ላይ በውሃ ለ15 ደቂቃ ማፍላትና ማቀዝቀዝ። ይህን ውሃ በመጠቀም ፀጉራችሁን ከታጠባችሁ በኋላ መለቃለቅ ፀጉርን የተስተካከለ እድገት እንዲኖረው እንዳይነቃቀል በተለይ ለሚሰባበር ፀጉር ትክክለኛ መፍትሄ ነው። ሶስተኛ የፀጉር ፕሮቴክቲቭ ስታይሎችን ማዘውተር። ብዙ ጊዜ ፀጉራችሁ እየደረቀ እየተሰባበረ እንዲሁም ጫፉ መንታ እየሆነ የምትቸገሩ ከሆነ ሹሩባዎችን በተለይ ለፀጉር እድገት ተስማሚ የሆኑ የፀጉር ወዝን ቆልፎ ለመያዝ የሚረዱ እንደ ትዊስት አይነት ሹሩባዎችን ማዘውተር። ለዛሬ ፊትንና የፀጉር እንክብካቤ ይዤላችሁ መጥቻለሁ። በቀጣይ የዚህ ቪዲዮ ክፍል 2 ማለትም የእጅ፣ ጥፍር፣ እግር እንዲሁም የሰውነትን እንክብካቤ ቻሌንጅ ይዤላችሁ የሚመጣ ይሆናል። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በሚቀጥለው እስከ